ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ ያኖራቸው አይደለምና እንደው በትግስት እቺን ቪዲዮ እስከመጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮሜንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከመጨረሻው ይሄን ቪዲዮ እንድታዩ ብቻ በትህትና ጠይቃለሁ። መከላከያ ባለቤቴን አጥቻለሁ። በትግራይ ደግሞ ትንሽ ወንድሜን አጥቻለሁ። አንድና አንድ ምን አሁንም ሰላም ይምጣ። ወደመ በቃ ህዝብ አለቀ። ወንድሞቻችን እህቶቻችን አለቁ። ምንም ከጦርነት የሚገኝ የለም። ሰላም ነው። ይበቃል። በቃ አብረን ያደግን አብረን የተማርን የሉ እንዳለ አልቀዋልና የቀሩትን ደግሞ እንዲኖሩልን እኛ ሰላም እንፈልጋለን። ህዝቡ ወደ ጦርነት እናስገባለን ብሎ እያሰቡ ከሆነ ግን እኔ ማንም ንቅንቅ በተለይ ወጣቱ አቋም ይዟል። ሰላም ነው የምፈልገው ብሎ እየተናገረ ያለው ስለ ሰላም ነው እየሰበከ ያለው። እኛ ጦርነት ይበቃናል፣ ልቅሶ ይበቃናል፣ ሀዘን ይበቃል ነው የምለው ያለ ነው። የትግራይ ተወላጆች እንደ ትግራይ ኢትዮጵያዊ አንድ ነን። የደረሰን መከራና ስቃይ ለሁላችን እኩል ነው። ሰው ይበቃናል። ከዚህ በላይ ጦርነት የሚሸከም ህዝብም አገርም የለንም። ሰላም ይገባናል በሚል ድምጻችን ለዓለምም ለኢትዮጵያ ህዝብ በአጠቃላይ ለማሰማትና በትግራይ ላሉ ኃይሎችም ቆም ብለው እንዲያስቡ ይበቃል። ለነሱም አይጠቅምም። ለኛ የምንፈልገው ሰላምና ሰላም ነው። በኋላ የፖለቲከኞች መጠቀሚያ የምንሆንበት ጊዜ ያብቃ። የትግራይ ፖለቲከኞች ችግራችሁን በጠረጴዛ ፍቱ፣ ህዝቡን ወደ ጦርነት አትማግዱ። ለህዝቡ ጦርነት ሳይሆን ሰላም ከእህት ከወንድሞቹ ጋር በሰላም እንዲኖር ስለ ሰላም ብቻ ማስተማር ያስፈልጋል ማለት ነው። ህዝብ ይቅደም። ህዝብ ነው ከማንም በላይ ከፖለቲካ ከወንበር በላይ ህዝብ ነው የሚቀድመው። እናት ስንት ጊዜ አባቶቻችን ሙተዋል። ከዚህ በፊት የነበሩ ትላልቅ ወንድሞችን ሙተዋል። አሁን ደግሞ እንደገና ወጣቶች ሙተዋል እና እንደገና አሁን ምንድነው የሚፈልጉ? ማን ሁሉም ወጣቱ እየተሰደደ ነው። አሁንም ሰላም ነው የሚፈልገው። ወይ 2 ዓመት ራሱ ብዙ ነገር ቤተሰባችን ደውለን ያገኘ ነው። አሁን እንደገና ሌላ ጦርነት መደረግ የለበትም። የትግራይ እናት ሞት መብቃት አለበት። በቃ ለምንድን ነው ሰው በልማት እንጂ በጦርነት የሚፈታ ነገር የለም። የትግራይ ፖለቲከኞች ችግሮቻቸው ቁጭ ብለው ተወያይቶ እንዲፈቱ ነው የሚፈለገው ማለት ነው። ስለዚህ ከእንደዚህ አይነት ድርጊቱ እዛ ያለው አካል መጠንቀቅ አለበት፣ ስርዓት መያዝ አለበት። ችግሮች ሊኖር ይችላሉ። እነዚህ ችግሮች ግን መፈታት የሚገባቸው በዲስከሽን ነው፣ በውይይት ነው እንጂ በጦርነት አንድም ነገር ሊፈታ እንደማይችል አይተናል ማለት ነው። ቢያንስ ከባለፈው መማር አለብን። ይብቃ የሚል ነው ጠቅላላ እዚህ ያየነው ያለ ነው። ፕሪቶሪያ ህልውናችን ነው። ያሉ ችግሮች በፕሪቶሪያ መሰረት ነው መፍታት የምንፈልገው። በሰላማዊ መንገድ ነው ችግሮቻችን መፍታት፣ ድጋሚ ወደ ጦርነት አንገባም የሚል የማህበረሰባችን ድምጽ አለ። ያንን ድምጽ ለመድገም እዚህ ያለው ማህበረሰባችንም ከህዝቡ ትግራይ ውስጥ ካለው ጎን እንደሆነ ለማሳየት ነው። ወጣት ሰርቶ ይለወጥ፣ ወደ ጦርነት አይውጣ። መከላከያ ባለቤቴን አጥቻለሁ። በትግራይ ደግሞ ትንሽ ወንድሜን አጥቻለሁ። በህገ ወጡ የውሃት ቡድን የተጣለው አፋኝ አዋጅ በአስቸኳይ ይነሳ። የኢትዮጵያ መንግስት የትግራይን ህዝብ ከህገ ወጥ ቡድን አፈና መከላከል አለበት። የፕሪቶሪያው የሰላም ስምምነት ይከበር። ወጣቶችን አስታጥቆ ወደ ሱዳን መሸጥ ይቁም። ይህንን እኩይ ተግባር እናወግዛለን። ተፈናቃይ ወገኖቻችን ወደ ቀያቸው ይመለሱ። እነዚህ ዛሬ በአዲስ አበባ መስቀል አደባባይ በአንድነት የተሰሙ ድምጾች ናቸው። አፈሳ ይቁም፣ ሰላም ይስፈን በሚል መሪ ቃል የትግራይ ሰላምና ለውጥ ምክር ቤት ባዘጋጀው ሰላማዊ ሰልፍ ላይ በርካታ እናቶች፣ ወጣቶችና ነዋሪዎች ታድመዋል። ሰልፈኞቹም ጦርነት ይብቃ፣ የትግራይ ህዝብ የሚፈልገው ሰላም ነው፣ የፕሪቶሪያው ስምምነት ይከበር በማለት ድምጻቸውን አሰምተዋል። በትግራይ ክልል ህዝብ ላይ እየተካሄደ ያሉትን አፈናና ሰቆቃ እንዲሁም ወጣቶችን አስታጥቆ ወደ ሱዳን መሸጥ በጽኑ አውግዘዋል። የዓለም አቀፉ ማህበረሰብና የፌዴራል መንግስት ጉዳዩን አውቀው
አፋጣኝ እርምጃ እንዲወስዱ የተጠየቀበት በዚህ ሰልፍ ላይ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳን ጨምሮ ጀነራል ጻድቃን ወልደትንሳኤና በርካታ የአዲስ አበባ ነዋሪዎች ተገኝተዋል። ሄለን ነኝ፣ የፋና ዲጂታል ቤተሰብ ነው። ጀነራል ታደሰ የት ናቸው? ሌተናንት ጀነራል ታደሰ ወረደ በኃይል ከስልጣን ከወረዱ ከሚያዝያ 30 2018 ወዲህ በምን ሁኔታ ላይ እንዳሉ አይታወቅም። ከቀናት በፊት የአሜሪካው አምባሳደር አርቨን ማሲንጋ ወደ መቀሌ ማቅናታቸውን ተከትሎ የሌተናንት ጀነራል ታደሰ ወረደ ሁኔታ ትኩረትን ስቧል። ምንጮች ለቢቢሲ ትግርኛ እንደተናገሩት የአሜሪካው አምባሳደር ማሲንጋ ወደ መቀሌ ሲያቀኑ ከጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ነበር። ቀጠሮው ረቡዕ 5 ሰዓት ነበር። እናስ ተገናኙ? የጀነራሉ ጠባቂዎች 4 ሰዓት አካባቢ ተደውሎላቸው ቁርጥ ያለ ትዕዛዝ ደረሳቸው። ጀነራሉን አጅበው ንቅንቅ እንዳይሉ እንደተነገራቸው የቅርብ ምንጮች ለቢቢሲ ገልጸዋል። ይህ ትዕዛዝ ለሌተናንት ጀነራል ታደሰ ለሹፌሮቻቸውና ለረዳቶቻቸው ደርሷል። በሁኔታው የተበሳጩት ጀነራል ታደሰ ራሳቸው መኪና ይዘው ወደ ቀጠሯቸው ለመሄድ ቢሞክሩም ስጋት ባደረባቸው ቤተሰቦቻቸው ተማጽኖ በቀጠሮው መገኘት አለመቻላቸውን ሰምተናል። ከዚያስ አምባሳደር ማሲንጋ ምን አደረጉ? በቆረጡት ቀጠሮ መገናኘት ያልቻሉት አምባሳደሩና ጀነራል ታደሰ በስልክ ለ20 ደቂቃ የረዘመ ውይይት አድርገዋል። ነገር ግን ይህ የስልክ ንግግር በምን ጉዳዮች ላይ እንዳተኮረ አልታወቀም። የቢቢሲ ምንጮች እንደሚሉት ሌተናንት ጀነራል ታደሰ ስልጣናቸው በዶክተር ደብረጽዮን ከተነጠቁ ከሚያዝያ 30 በኋላ ከቤታቸው ወጥተው አያውቁም። ከህወሓት መሪዎችም ጋር አይገናኙም። አብዛኛውን ጊዜያቸውን ቤታቸው በሚገኝ የግል ቢሮአቸው መጽሐፍ በማንበብ ነው የሚያሳልፉት። ረቡዕ ዕለት በተስተጓጎለው ቀጠሯቸው በጣም መቆጣታቸውን እንዲሁም የመናገርና የመንቀሳቀስ መብታቸው መገፈፉንም መረዳታቸውን የቢቢሲ ምንጮች አመልክተዋል። ይህ አጋጣሚም ጀነራሉ የቁም እስረኛ እንደሆኑ የሚያመላክት ነው በሚል ምንጮች ስጋት አድሮባቸው በአስቸኳይ ይነሳ ወጣቶችን አስታጥቆ በሉ እንጂ አይዟችሁ ወጣቶችን አስታጥቆ ወደ ሱዳን መሸጥ ይቁም። ይህንን እኩይ የሰዎችን ዝውውር በጽኑ እናወግዛለን። የፌደራል መንግስት የትግራይ ህዝብ እንዲታደግና እንዲጠብቅ እንጠይቃለን። በህወሓት ቡድን እየተጣሰ ያለውን የፕሪቶሪያ ስምምነት እንዲከበር እንጠይቃለን። ተፈናቃይ ወገኖቻችን በአስቸኳይ ወደ ቀያቸው ይመለሱ።